ወዴት ነህ አንተ ወንድሜ አለው በይ ዞርኔ ወዴት ነህ አንተ ወንድሜ አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። السلام عليكم ورحمة الله وبركاته. إذا كنت أصدق على المو هرّا قرآنني من فنجاني تقول كنوا كستول باسني قول كيسا غرينا فجرا نانو قرآن صدماتي كني من فنجاني كيسا باس نهر سوي لهم بلون دنس በዛሬው ዕለት የጁማ ሰላት ለመስገድ በርካታ ሙስሊሞች ቢወጡም በክልሉ ወይም በከተማው ሚሊሻዎች ክልከላ ተፈጽሞባቸዋል ወይም ደግሞ ወደ ሰላት መስገጃ ቦታቸው እንዳይሄዱ ተከልክለዋል። ይነጋል አትበሉኝ መቼ ነው ይነጋ። ከኡስታዝ ያሲን ኑሩ ራስ ላይ ተወርዳላችሁ ብንጠብቅም አልፈታ ብላችኋል ሌላ እምነት ተከታዮች። ስለዚህ በራሳችሁ ቋንቋ እናወራለን። አንድ ቪዲዮ አይተን እንመለስ። ሙስሊሞች በደንብ ሼር እያደረጋችሁ እስከ መጨረሻው ተከታተሉኝ። ወደ ቪዲዮ እናንተ አንድ ዘፈን ወጥቷል አይደለም ነገሩ እስታውታችኋል። ግጥሙ ወርቅ ነው አይደል? ወርቅ ብላቴናው ያወጣው ዘፈና ማን ነው ስሙ? ባክ ተናገር የማታውቃት መስል ማን ነው ስሙ? ምን ነው ዝም አላችሁ? ንገሩኝ እንጂ ይሁን ወንድሜ እግዚአብሔርና አጋንንትን እኩል ለማምለካት ሞክር። እቺ ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስትንን በሚሉ ሰዎች እቺ ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባት ነገር እያበላሽብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ እንደተመለከታችሁት ነው። እንግዲህ ይሄ ኡስታዝ አይደለም፣ እናንተው የምታከብሩት የምትመኩበት ዲያቆናችሁ ነው የነገራችሁ። ሙስሊሞች ወይም ኡስታዝ የሆነ ነገር ሲናገር ለምሳሌ ኡስታዝ አህመዲን ጀበል፣ ኡስታዝ አወከር አህመድ፣ ኡስታዝ በድሩ ሁሴን ወይም ኡስታዝ ያሲን ኑሩ የሆነ ነገር ሲናገር ብቻ ግር ብሎ መጥቶ ዘመቻ መክፈት ብቻ ሳይሆን እናንተ ጋር የሚናገሩትን ተመልከቱ። ይህንን ነበር ያለው። ሀገር በሙዚቃ አትገነባም ወይም አትፈርስም። ሲቀጥል ኡስታዛችን በጣም እናመሰግናለን። የሌላ እምነት ተከታይም ቢሆን የኛን የጁማ ሁጥባ እንዲሰሙ ስላረክልን። ሙስሊሞች ከዚህ በላይ መናገር አይጠበቅብኝም። ዲያቆኑ በደንብ ሀገር ሙታለች ዳስ ጣል ብለህ ለትውልድ አይነገር። ወስዬ ለወጣቶች እሱ ነው። ዳሱን አፍርሱትና ደስ የሚለው ተስፋ ላይ ተቀጣጩ። ትውልድን ሀገር ፈርሳለች ዳስህን ጣል ተብሎ አይገነባ። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚል። ብዙ ጊዜ ችግሩ ምንድነው? ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥማል። እኔ ሁሌ እላለሁ ለጓደኞቼ ከእስር በፊት ያለው እኔና ከእስር በኋላ አንድ አይደለም። እስር ቤት ውስጥ ስትገባ ሁሉም ብሔር ስታገኝ ዱርዬውን፣ ባለሀብቱን፣ ኦሮሞውን፣ አማራውን፣ ጉራጌውን አብረህ ስትኖር ስትበላ የኖረኝ ስዕል ግንዛቤና ከዛ በፊት የነበረኝ አንድ አይደለም። ስትቀላቀለው ማህበረሰቡን በትክክል እቺ ምድር ታውቃታለህ፣ ኢትዮጵያን ትረዳት። ዛሬ የኢትዮጵያን ሶሻል ሚዲያ የተቆጣጠረው ይሄ ጉዳይ ሆኗል። በትላንትናው የጁማ ሁጥባ ኡስታዝ ያሲን ኑሩ ስለ ቴዲ አፍሮ አንድ ዘፈን የሰጡት ማብራሪያ ማለት ነው የዛሬውን የኢትዮጵያን ሶሻል ሚዲያ መነጋገሪያ ወይም አጀንዳ ሆኗል። እጅግ የሚያስገርመው ግን ትላንትና በአክሱም ሰላት መስገድ አልቻሉም። በርካታ ሙስሊሞች ከበራቸው ላይ በሚሊሻ እየተገፈተሩ ክብራቸው እየተነካ ተመልሰው ነበረ። የአክሱም ጉዳይ ፍትህ ሳያገኝ የኢትዮጵያ ሙስሊም አዲስ አጀንዳን አግኝቶ እያራገበ ይገኛል። ይሄ ነው ድክመታችን፣ ሁሌም የሚያስበላን ወይም ደግሞ ሌሎቹ ሙስሊምን እንዲደፍሩ የሚያደርጋቸው። ምክንያቱም አንድን በደል ዳር ሳያሲዝ ወይም ፍትህ ሳያሰጥ መብቱን ሳያስከብር ወደ ሌላ አጀንዳዎች በአፋጣኝ ይገባል። ሁሉም ሰው አንዳንድ ቪዲዮ ወይም አንዳንድ
ፖስትና ግዴታዬን ተወጥቻለሁ ብሎ ይተዋል። ከዛም ሌላ አጀንዳ ይመጣለታል። ያ ፍትህ እንደተሸፈነ ይቀራል። ለዚህም ነው የቡንቸሬ ሙስሊም እህቶቻችን ተማሪዎች ማለት ነው ኒቃባችሁን አውልቃችሁ ተማሩ ሲባሉ እምቢ ብለው አሁን መንገድ ላይ ቡና ጠጡን የጀመሩት። የሙስሊሙ ድክመት ይሄ ነው። ታዲያ አሁንም አዲስ አጀንዳ መጣና ሁሉም ሙስሊም አክሱምን ረስቶ በዚህ ጉዳይ ተጠምደዋል። ሙስሊሞች በዚህ ጉዳይ ላይ ምን ትላላችሁ? ኮሜንት ላይ ሁላችሁም ሀሳባችሁን አስቀምጡ። በአክሱም ጉዳይ ላይ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀጂ ኢብራሂም ቱፋ መልእክት አስተላልፈዋል። ሙስሊሞች ይህን ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። በአክሱም ሙስሊሞች ላይ የሚደርሰው የመብት ጥሰትን ለመፍታት የሌላ እምነት ተቋማትም ትብብር እንዲያደርጉ ጥሪ አስተላልፈዋል። በአክሱም ሙስሊሞች ላይ የሚደርሰው በደልና የመብት ጥሰትን ለመፍታት የሌላ እምነት ተቋማትም ትብብርና የነሱ እገዛም እንደሚያስፈልግ ሀጂ ኢብራሂም ቱፋ ገልጸዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጅሊሱ ጋር በመተባበር ቦታው ድረስ ሄዶ ችግሩን ለመፍታት ጥረት ለማድረግ ጥሪያቸውን አስተላልፈዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሀጂ ኢብራሂም ቱፋ ይህንን የሚያስተላልፉት በዛሬው ዕለት አርባ ምንጭ ላይ ሆነው ነው። ቁርአን ምንድነው የሚለው? ወልዐስሪ ኢነል ኢንሳነ ለፊ ኹስር ኢነለዚነ አመኑ ወዐሚሉ ሷሊሃት ወተዋሰው ቢልሐቅ። ይህ ቁርአን ራሱ ነው ኪሳራ የሆነ ሰው ልጅ በኪሳራ ውስጥ ያለ ሰው ከአላህ ጋር መታረቅ የሚችለው ብቸኛ መንገድ ኢየሱስ ነው። እስቲ ኢየሱስ ነው በሉት። እስቲ ኢየሱስ ነው። ታልፋና ሰገረባዲያ ዛሬ ሟርተኛ ይቃወም እንጂ ኢየሱስ ያድናል በሉት። እስቲ ኢየሱስ ያድናል። ኢየሱስን በገበያ እንዳቢቆም ኢየሱስን በትምህርት ቤት እንዳቢ እነዚህ ሰዎች በራሳቸው ሃይማኖትን ከራሳቸው መጽሐፍ ቅዱስ ብዙ ጊዜ የሚረቱት አሁን ደግሞ ምናልባት የማያውቁ ሙስሊሞች ካሉ ብለው በቁርአን ለማታለል እየሞከሩ ነውና ምን ያክል ርቀት እየሄዱ እንደሆነ ማየት ያስችላል ማለት ነው። የፈጣሪ ስራ እጅግ የሚያስገርም ነው። ይቺ አሳ ነባሪ እናት ልጆቿን ስታጠባ እጅግ በሚያስገርም ሁኔታ ወተቱ ከውሃው ጋር አይቀላቀልም። እጅግ በሚያስደንቅ ሁኔታ የነኛ አሳ ዝርያዎች ወተታቸው ወፍራም ከመሆኑ የተነሳ ነው እንግዲህ ከውሃ ጋር የማይቀላቀለው። አንዲት እናትም እንግዲህ በቀን 190 ሊትር ነው እንግዲህ ልጆቿን የምታጠባው። ይህ በእውነት እጅግ የሚያስደንቅ ነው። አክሱም የኢትዮጵያ ክፍል ነች። መጀመሪያ እስልምናን የተቀበለ ምድር ነው። ሙስሊሞች እዛው ተወልደው ቋንቋቸው እዛው እትብታቸው እዛው ተቀብረው ዛሬ ለመቀበር 30 እና 50 ኪሎ ሜትር ከከተማዋ መውጣት ይጠበቅባቸዋል። ለምን ስትላቸው አክሱም ዳግማዊ ኢየሩሳሌም ነች ይለዋል። እሺ ኢየሩሳሌም እስራኤል ውስጥ መስጂድ አለ፣ ሙስሊሞች አሉ፣ ሙስሊሞች ይከበራሉ ዋናው ቦታ ላይ። እዚህ ለምን ከለከልካቸው? ሕገ መንግስቱ የሃይማኖት ነፃነትን አውጇል። አንተ ለምን ነፈካቸው? አክሱም ውስጥ መጠጥ ቤቶች አሉ፣ ሺሻ ቤቶች አሉ፣ ይጠጣል፣ ይጨሳል። ሶላት ያው ሙስሊሞች የመርየምን ቅድስነት የተቀበሉ የኢየሱስን ነብይነት ያጸደቁ ክርስቲያኖችን የመጽሐፍ ሰዎች ብለው ያሉት ሙስሊሞች መጠጥ ከሚጠጡ ተራቁበት። ምናልባት በዚህ አጋጣሚ ክቡር ጠቅላይ ሚኒስትርን ለተናገሩት ንግግር አመሰግናለሁ። አክሱም ውስጥ ያሉ ሙስሊሞች 30 ኪሎ ሜትር ሄደው እንዲቀበሩ ከተገደዱ የሞቱት የከለከሉት ናቸው፣ ያ ሰውዬ አይደለም ብለዋል። ይሄ ትርክት ይሄን አስተሳሰብ ፈጥሮ አለፈ። ይሄ ቅድም ያወራሁት የታሪክ አጻጻፍ ሂጃብ እህቶቻችን ለብሰው እንዳይሰግዱ ስንክሳር ሆኖ አለፈ። አሁን በየፖለቲካው ምህዳር የምታዩት ንግዱ ቦታ ላይ የምታዩት ክፍተቶች ሁሉ የዚህ አስተሳሰብ ውጤት ነው። ከፈለው መጤ ከፈለው ደግሞ ባላገር